ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። እናንተ ጋር እንዴት ነው? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ዛሬም እንግዲህ እንደተለመደው በሌላ ቪዲዮ መጥቻለሁ። እንግዲህ በጣም በሚያስገርም ቪዲዮ ማለት ነው። አብርሃም እንግዲህ ያለው አማራጭ ማስተባበል ነው። የተፈጠሩትን ነገሮች በሙሉ ለማስተባበል ሙከራ እያደረገ ነው። አብርሃም ችግሮች ሲፈጠሩ አይኑ እንደቀላ ያለቀሰ የመሰለ መምጣት ልማዱ ነው። እጅግ በጣም በሚያሳፍር ሁኔታ የማይጠየቁ ጥያቄዎችን ይዞ መጥቷል ማለት ነው። ዛሬ ማለት ነው የማይጠየቁ የማይባሉ ነገሮችን ለምሳሌ ባለፈው ከፍቅር ጋር የነበረውን ቪዲዮ መኪና ውስጥ ስለነበረው ቪዲዮ ምንም እንደማያውቅና የቀረጸውም ፈረንጁ እንደሆነ በቃ ማለት ይሄ ድራማ ነው ምናምን ነገር እያለ ነው። እና ድራማም ይሁን አይሁን አንተም የድራማው ባለቤት ነህ፣ የድራማ ተዋናይ ነህ። አንድ ነገር ማወቅ ያለባችሁ ነገር ቤተሰቦች፣ አብርሃምን ያላቅም ምናልባት ምንድን ያለው ፕሮግራም ላይ ተጠርተን ነበረ እና ፕሮግራሙ ጋር አጋጣሚ ፍቅር ነበረች። ፍቅር እንዳለች አላቅም ነበረ፣ ግን መጠጥ ነበረ፣ ጠጥተን ነበረ፣ እየተዝናናን ነበረ። ከዛም በኋላ የተፈጠረውን ነገር አላቅም ማለት አንደኛ ቢሆን ፕሮግራሙ ጋር ከሄርሜላ ጋር መሄድ ይችል ነበረ። ሄርሜላ እንኳን እንደው እዛ ፕሮግራም ላይ ባትጠራ እንኳን በቃ ፍቅርን አያረለ ከሷ ጋር ፈልጎ ነው የተዝናናው ማለት ነው። ከመጠጣቱ በፊት ራሱ ከሩታ ጋር ማነው ከፍቅር ጋር ጥሩ እንጆ እያደረጉ ነው ማለት ነው። ስለዚህ ፈልጎት ነው ይሄን ነገር እንደሚሆን ደግሞ ያውቃል። ምክንያቱም በምን ከፍቅር ጋር በምን ከሩታ ጋር እንደተለያዩ ያውቃል። ይሁን ነገር እንደሚፈጠር ያውቃል። እያወቀ ነው መጠጣት ምን አስፈለገው? ለምን አስፈለገ? ራሱን መጠበቅ አይችልም ነበር? ይችል ነበር። አለቀ። ቢሆን እኮ ከሄርሜላ ጋር ቢሆን ኖሮ ይሄ ችግር ላይ ፈጠር ይችል ነበር። ምክንያቱም እሱ ቢጠጣ እንኳን ሄርሜላ ትጠብቀዋለች ብዬ አስባለሁ። አስቡት፣ ማንም አጠገባችሁ ሳይኖር ዝም ብላችሁ ጠጥታችሁ እንዴት ይደረጋል? በዛ ላይ እናንተ ወጥመድ ውስጥ ለማስገባት የሚፈልጋችሁ ሰው እያለ እሱ እኮ እንደውም ፈልጎ ነው። በግልጽ እኮ አብርሃም አመነ ስህተቶቹን በሙሉ ልክ እንደሆነ እና እሱ ግን እያስተባበለ መስሎት ነበረ። አላስተባበለም። ዳኒም እንግዲህ ሊረዳው ሞክሯል። እንዴት አድርጋችሁ ትረዱታላችሁ? የቀረጸው ሰው ፈረንጁ ነው። ማንም የቀረጸው እሱ ያደረገውን ነው። በነገራችን ላይ መኪና ውስጥ ሆኖ ስለተፈጠሩት ነገሮች አብርሃም ለማስተባበል የሞከረው ቪዲዮን ያላያችሁ ሰዎች ቪዲዮን ማየት ትችላላችሁ። እንቅስቃሴው ከመኪና ስትወርድ እንኳን እየጠራት ነበረ። መኪናውን እዛ ድረስ ነርቶ ሄደ እሱ ነው። ምክንያቱም መሪ ላይ የተቀመጠው እሱ ስለሆነ ማለት ነው። ስለዚህ እጅግ በሚያሳፍር ሁኔታ አንድ ሩታ ያለችው ነገር አለ። ችግሮች በተፈጠሩ ቁጥር እጁ ወደ እኔ ነው የሚቀስረው ብላለች። እውነቷን ነው። ራስ ሄደ ችግሮች ውስጥ እየተዘፈክ እሷ ነች እንዲያደረገችው። አሁን እንግዲህ የሚረዳኝ ጠፍቷል አለ። ሰው እንዴት ሊረዳ ይችላል? አንተ እየሄድክ ስህተቶችን እየሰራ ፈልገህ እያደረግከው ሰው እንዴት ሊረዳ ይችላል? አሁን አስቡት። ዳኒ ምንድን ነው ያለው? ፈረንጁን እንዴት የጓደኛህን ገመና ታጋልጣለህ? በነገራችን ላይ ፈረንጁ አብርሃምን ለማስተካከል ብዙ ትግል አድርጓል። ታስታውሳላችሁ። ሩታ ሳትወልድ ብዙ ነገሮችን አድርጓል፣ አብርሃምን ወደ ቀልቡ እንዲመለስ ማለት ነው። አብርሃም ግን ቀልብ ያለው ሰው አይደለም። አለቀ። ስለዚህ አሁንም ሄርሜላን እያስለቀሰ ይኖራል ማለት ነው። አሁን ነገሮችን ለማስተባበል ጥረት እያደረገ ያለው ሄርሜላ ይቅር እንድትለው ነው። እሷ መች ልብ አላትና ሲጀመር በአንተ እንትን ትጨክናለች። ዝም ብለህ ቤት ብትሄድ እንኳን ቆጥ ትቀበላለች። ምንም ጥያቄ የለውም። እጅግ በጣም የሚያሳፍር ነገር ነው። እንግዲህ ሩታ ብላለች እዛ ቆሞ ጠብቆ ነው ምናምን ጠብቀው ነው የቀረጹት ምናምን ነገር እንደሚያደርጉ እኮ ቅርጽ ነው ታውቃለህ አንተ ራሱ በምን አጋጣሚ አንተን ማግኘት እንደሚፈልጉ እያወቅ እዛ ነገር ውስጥ መግባቱ ገና እንግዲህ አስቡት። ሳይጠጣ ገና ፕሮግራሙ ላይ ነው ከፍቅር ጋር የተገናኙት። ከፍቅር ጋር ሲገናኙ ግን ወደ መዝናናት ገባን። ከዚህ በላይ ደግሞ ከዛም በላይ እሺ ያለ ተጠጥቶ ነው እንበል 2 ቀን ነው አብረው የቆዩት። 2 ቀን ሙሉ ስካሩ አለቀቀው። ለዚህስ መልስ አለው አብርሃም?
የለውም። አብርሃም በዚህን ሰዓት ላይ ለማምለጥ የሚሞክረው መረጃው ስለወጣ ብቻ ነው። በቃ አሁን ከዚህ ነገር እንዴት ወጣለው የሚለው ነገር ብቻ ነው አብርሃም አሁን ያሳሰበው። ሩታ በደንብ ነግራለች፣ በደንብ ማለት ነው። ለሴት ልጅ ክብር የለህም። አንድ ቀን ካገኘሃት ሴት ጋር ጊዜ ማሳለፍ ትፈልጋለህ፣ ክብር የለህም። እያየ ነው ያለ ነው። በጣም ብዙ ጊዜ አብርሃምን እንዲስተካከል ሁላችንም ተናግረን ነበር፣ እንዲስተካከል ማለት ነው። እጅግ በጣም በሚያሳፍር ሁኔታ ግን የሚያደርጋቸው ነገሮች በሙሉ ዛሬ ወንድሞቼም አይረዱኝም፣ እህቶቼም አይረዱኝም፣ ሁሉም አይረዳኝም፣ ኦዲየንስም አይረዳኝም። አንተ ለምታደርገው ነገር እንዴት ነው የሚረዳ? ኦዲየንስ አንተ ባደረግከው መንገድ ነው ሊረዳህ የሚችለው። ሁሉም ሰው ሊረዳህ የሚችለው አንተ በሰራው ስራ ነው። ከዚህ ፊት እሺ ለልጅ ስትል የሆነ ነገር በቃ ልጅህን ለማየት ሄድክ፣ የሆነ ነገር ሆነ ተፈጠረ፣ አብርሃም ራሱን አያውቅም፣ ከዛም በኋላ ታመመ ምናምን ኦዲየንስ ተረድተዋል፣ ሁኔታው ትክክል ስለነበረ ማለት ነው። የአሁኑ ግን ልክ አይደለም። ማንም ሊረዳህ አይችልም በዚህ ሁኔታ አንተ ሄደህ ፈልገህ የገባህበትን ነገር። ስለዚህ አሁን በቃ እንትኑን ካመነልን ራሱ በቃ እሱ መሆኑን ካመነልህ ፈረንጁ ቀረጸ አልቀረጸ፣ ፈረንጁ ቀረጸ ሌላ ሰው ቀረጸ፣ ለአንተ ምን ትርጉም ይሰጣል? እነሱ ናቸው እንደዚህ ያደረጉኝ ብለህ ወደ እነሱ እንትን ለማድረግ ነው። ሌላ ነገር እኮ አይደለም። በቃ እነሱ በቃ አለቀ። ማንም ሰው በነገራችን ላይ ፈረንጁ ስለሆነ አይደለም። ማንም ሰው በዛ ጋር የሆነ ነገር ስታደርግ እያየ ቢያልፍ ቀርጾ ሊያልፍ ይችላል። አንተ እኮ ለሶሻል ሚዲያ አዲስ አይደለም። በቃ እንደዚህ ሚዲያ ላይ የሚታወቁ ሰዎች ማንም ሰው ነው መረጃ ሊይዝባቸው የሚሞክረው። ጥንቃቄ ማድረግ ያለበት ባለቤቱ ነው። የማይመስል ጥያቄዎቹ መጠየቅ ደግሞ አስፈላጊ አይደለም። በቃ እንዲህ ገቢና መስታወት ዝቅ አድርጎ ምናምን እንደዚህ እንዴት ያደርጋል ምናምን ነገር አደረገ በቃ እሱ። ምክንያቱም በዛን ጊዜ ሁኔታዎችን ሳይሆን ስሜቱን ነበር የተከተለው አብርሃም። ሲጀመር አስቡት፣ ፀጉር ቤት ወስዷት ራት ጋብዟት፣ ከዛም በኋላ አብረው ሩም ሁለተኛ ቀን እንዲህ። ስለዚህ ነገሩ በደንብ አድርገው እሱ ፈልጎ መጀመሪያ ወጥመድ ውስጥ ገባ። ከዛም በኋላ የሆኑ ነገሮችን አያውቅም እንበል። ድራማው ግን ወጥመድ ውስጥ የገባው ግን እነ ፍቅር ከነ ሩታ ጋር እንደሆነ ምንም ግልጽ ነው። ሩታና ፍቅር አንድ ላይ እየሰሩ እንደሆነ ነገ ከነገ ወዲያ የሚነግሩን ነገር እንደሆነ አትጠራጠሩ። ግን ለድራማው ዋናው እሱ እንዲገባ እዛ ውስጥ በራሱ ፈልጎ እየገባ እንደሆነ ደግሞ ማወቅ መቻል አለብን ማለት ነው። የተወዳችሁና የተከበራችሁ ቤተሰቦቻችን አጠር ያለ ቪዲዮ ይዣለሁ። ቪዲዮውን እያየን ሐሳብ እንሰጥበታለን። ለዚህ ቤት አዲስ ሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ላይክ እና ሼር እያደረጋችሁ እስከ መጨረሻው ከኛ ጋር ቆዩ። ወደ ቪዲዮ እንሂድ። ሰሞኑን የተፈጠረ ያለው ነገር ቀላል አይደለምና ያው እንዳንተ ችሎታ ሆኖ ነው እንጂ ቻልከው ብዙ ነገሮች አሉ። ብዙ ተጽዕኖችን ምን እንዴ እሱ ላደረገው ነገር መቻል አለበት እንጂ እሱ ለፈጠራቸው ችግሮች ራሱ መቻል አለበት እንጂ እያንዳንዱ አቅጣጫ እየመጣበት ነው። ያ የሆነው ምንድነው ከፊት ለፊት ያለው ነገር ሰው አልተረዳም። ምክንያቱም ይሄ ነገር ሲያዩ ቢያንስ በዙሪያው ይሄ ድምጽ የማን ነው፣ ይሄ ነገር ከማን መንገድ ሊሆን ቻለ የሚለው ነገር ሰው አልተረዳምና ማንም ይሁን ፈረንጁ አይደለም ለምን ሩታ አትቀርጸው፣ ለምን ሄርሜላ አትቀርጸው፣ ማንም ይሁን እሱ አይመለከተንም። ድርጊቱ ነው እኛ ድርጊቱ ነው በቃ ድርጊቱ ለምን ተደረገ ነው በቃ ለምን ተደረገ። ምክንያቱም እኛ አንድ ሰው ሲያጠፋ አጠፋ እንላለን፣ መልካም ነገር ሲሰራ ደግሞ በዛው ልክ ጥሩ ነገር ነው ያደረገው ብለን እንደምንናገረው ሁሉ ማለት ነው። ስለዚህ አልተረዱኝም እንዴ አንተ ጥፋት እያጠፋ አንተን በምን መንገድ ሊረዳ ይችላል ሰው? ሁሉ ነገር ግልጽ ነው። ሲጀመር የሩታ የፈረንጁ የፍቅር እንዲሁም የኤፍሬም ስራ እንደሆነ ግልጽ ነው። አንተ ፈልገህ የገባህበትን እነሱን ምክንያቱም አንድ ሰው አይጥ ለመያዝ ወጥመድ ያጠምዳል አለ። አይጧ ካልገባች ወጥመዱ አይጧን ሄዶ ይዛታል? አይዛትም። አለቀ። አብርሃም ሄዶ ራሱ እየገባ የነሱ ወጥመድ ነው ምናምን ሁሉ ጊዜ ነው እና አንተ የነሱ ወጥመድ ሲይዝ የሚኖረው ሰው አይደለም እንዴ? አትማርም እንዴ?
ማየት የፈለገ ሰው ማወቅ የፈለገ ሰው በእርግጠኝነት ይሄ ነገር ጠፍቶበት አይደለም። ከዛ መንገድ ላይ ፈረንጁን የቀረጠን ያ ሁሉ ነገር ሲቀረጥ አሁን ምንም ነገር ማቆ ታሪክ የለም። አንተም አየታቃለህ ጥሩ ላይፍ እያሳለፍክ ስለሆነ የታቃለህ ደግሞ ማለት ነው የማያውቅ አይመስልም። ቪዲዮን ደጋግማችሁ እዩት። እኔ ደጋግሜ ስላየሁት ነው። ምንም የማያውቅ አይመስልም። ምክንያቱም እሷ ከመኪናው ስትወርድ ራሱ እየጠራት ነበር ነይ እያላት ማለት ነው። ከዛም በኋላ ደግሞ ሩም ውስጥም እንደዛው ሩም ሆኜ እንደገና እነሱን ጠራቻቸው። እነሱ መምጣታቸው ይሁሉ እነዚህ እነሱ መምጣታቸው ማለት ናት ፍቅር። ምክንያቱም ፍቅር አንደኛ ሄርሜላ እናንተ መለያየት ስለምትፈልግ የሷ መምጣት አስፈላጊ ነበር። የሩታ መምጣት ደግሞ ከሩታ ጋር ነው እየሰራች ያለችው እንዳትባል ሩታን ትጠራታለች ማለት ጠራቻት። ልክ ናት እኮ በቃ አለቀ። ታርጌቱ የምትፈልገው ነገር ነው አደረገችው። ጥሩ በሙሉ ስታይ ተነጋግሮ እንደሆነ እነሱ ያስታውቃል። ለምን አንዳንድ ሰው ለምን አልታይ እንዳለው አላውቅም። ወይላ የትኛውን እንየው እስቲ የትኛውን ይሄን እዩ በል እስቲ አንተ ላደረግከው ነገር ይሄንን እዩ በል እስቲ። መቀበል የፈለገ ሰው ነው ይሄን ነገር ማየት ያቀረው ማለት ነው። ያም ሆነ እኔ አሁን ማወቅ የምፈልገው ፈረንጅ ምጣና ይሄ ቪዲዮ አንተ ላይ ቀረጽከው አይደለም ብለን እሱ ቀረጸው አልቀረጸው ለአንተ ምን ይመልስልሃል? ምን ትርጉም አለው? ማንም ይቀረጸው የቀረጸው ሰው ላይ አይደለም ዋናው ነገር ድርጊቱ ላይ እንጂ። እንጠይቀው ቲክቶክ ላይ እኔና ፍቅር መኪናው እየተሳሳምን የሚመስል ቪዲዮ አድርገው ቀርጸውናል። እኔ ግን ምንም ማቆ ታሪክ የለም ያንን ሞመንት ሲጀመር ደግሞ ሁሉም ነገር ሬዲ ሆኖ ተዘጋጅተውበት ምናምን እንደሆነ ግልጽ ነው ያስታውቃል። አዋ ምክንያቱም አንተ እዛ ውስጥ ከገባህላቸው ማድረጋቸው ግልጽ ነው። ቀደም እንዳልኳቸው ደግሞ አይደለም እነሱ አንተን ፋውል ውስጥ ለማስገባት የሚፈልጉ ሰዎች አይደለም። አንተ ትልቅ የሶሻል ሚዲያ ሰው ነህ። በቀላሉ ማንኛውም ሰው ሊያልፍ አይችልም። እኛ የቆምንበት ጋር ፈረንጁ እንዴት ሊመጣ ቻለ? እንዴት ሊቀርጽ ቻለ? ይሄንንም ማወቅ ትችላለህ። ገባክ? ይምጣ ሩታን ጠርታታል አይደል? ይምጡና ምንድን እንደሆነ ፍላጎታቸው ሀሳባቸው ምን እንደሆነ በግልጽ አማርኛ መጠየቁ ነው ሞር የተሻለ ነው ብዬ ማስበው ማለት ነው። አላማቸው አንተና ሄርሜላ መለያየት ነው። ያንተና ሄርሜላን ፍቅር ደግሞ መጠበቅ ያልቻልከው አንተ ነህ። ለምን አላቅም። ምን እንደሆነ አይገባኝም ያንተ ነገር። አደባባይ ላይ ያውም ከፍቅር ጋር ፍጹም ላደርገው ማልችለው ነገር ይላል። አደረከው ላደርገው ማልችለው የሚባል ነገር የለም። ስለ አብርሃም የተለቀቁት ቪዲዮዎች እኮ አብርሃም ነው የሚመለከተው። ለምን ሳጠቃ እውነት ነው አብርሃም ነው የሚመለከተው። እሱ ለፈጠራቸው ስህተቶች እነሱን መጥራት አያስፈልግም። እነሱ እንኳን የድራማው አካል ወይም ደግሞ የተንኮሉ አካል እንኳን ቢሆኑ እነሱን መጥራት አይጠበቅበትም። ምክንያቱም እሱ ነው ሄዶ እነሱ ጋር ወጥመዳቸው ውስጥ የገባው። አንቺ ነው የሚመለከትሽም ነው የተለቀቁ ነገር አይመለከትሽም ብሏታል። ሲጀመር ማለት ነው አለቀ። ፈረንጁ ቪዲዮውን የቀረስከውን አይተናል። ድምፅህን እናውቀዋለን። ተረዳኝ አይደለ? መቼም እዚህ ጋር መተህ ልትዋሽን አትችልም አይደል? አሁን የሱ መቅረጽ አለመቅረጽ እኔ በጣም የሚገርመኝ ነገር እሱ እኮ ነው። በቃ እሱ ይቅረጽ፣ በቃ ፈልገው ታደረጉት እነሱ። አብርሃም መኪና ውስጥ የተቀረጸው ቪዲዮ ከፍቅር ጋር የተቀረጸው ቪዲዮ ተሳሳ ምናምን የታየው ኦኬ፣ ተሳሳ ማለት ነው ብለሽ ታስቢው አንቺ እንዴ? ሲጠይቃት ተሳሳምኩም ወይ አፍ ካለው ይመልስልክ። ግልጽ ነው፣ ምንም ጥያቄ የለውም። አይናገርም። እሱ የሚያደረገውን ነገር እንዴት ሊክድ ይችላል? እሺ እሱ ምን ያፋለውና ምን ብሎ ያወራል? አይወራም እንደ ተግራ እውነት ነው አይወራም። ምክንያቱም የትም እየተዝረከረኩ ችግሮች ሲመጡ እንዴ በምን አፍ ይወራል? ቪዲዮን የቀረጽኩት አንተ ነህ? እኔ ነኝ። እሺ ለምን ይሄ ልጅ የሆነ ጽድቅ ሲሰራ ወይም ደግሞ የሆነ ነገር ሲያደርግ አይደለም የተቀረጸው፣ የሰው ልጅ ሲያበላሽ ነው። ግልጽ ነው። በቃ የማንም ብለህ ለምትጠይቀው የሄርሜላን ህይወት ለማበላሸት ሲጥር ነው። በቃ አለቀ። እዛ ጋር እሷን በፍቅር ያጃጅላታል፣ እዚህ ጋር ደግሞ ሌላ ነገር ይሰራል ማለት ነው። አሁንም ነገም እኔ ነኝ የቀረጽኩት ብዬ ነው የምናገረው፣ ምክንያቱም እያደረገ ስለነበረ ቀረጽኩት። በቃ አለቀ። እያደረገ ስለነበረ ቀረጸው። እነሱ ደግሞ ታውቃላችሁ ከአብርሃም ጋር ባላንጣ ናቸው። ስለዚህ ይቺን አጋጣሚ ደግሞ እነሱ ተጠቀሙበት። ማንም ይወት ነበረሽ እሱን ለአንተ መናገር ወይም ደግሞ አይጠበቅብኝም። እያየው ያለው ነገር ስለሆነ ማለት ነው። አንተ ነህ እንጂ ሰው እያበላሽ ያለው ገባ ያላለበትን ቦታ ውሏል። ምክንያቱም ማለት ነው ምንም ነገር ተቀናጅተህ እንደሰራው ግልጽ ነው። ምንድነው ፈረንጆ የሰው ህይወት ያበላሸው? አላበላሽም። አብርሃም ራሱ ነው ህይወቱን ያበላሸው ነው ወይስ ያንን ቪዲዮ ዝም ማለት ነበረበት? መደበቅ ነበረበት? አብርሃም ለሚሰራቸው ነገሮች በቃ በድብቅ እንደዛው ይቀር። አማችንን ማን ነገረ? እንዴት እንመጣቻል? ያን ነገር ጠይቆ ዳኒ ይቀፋ ማን ነገረ? እንዴት መምጣት አልነበረበትም?
ላይ አንተ አልገባም እንጂ ያመነልህ ነው። እዛ ጋር መቆማችንን ማን ነገረህ ማለት ኦልሬዲ አምኗል እኮ አብርሃም እኮ አምኗል። እንዲህ ሳይቆማ ቪዲዮ ኖ ሳይቆማ ቪዲዮ እንዴት ሊቀረጥ ይችላል? ኦልሬዲ እኮ ቆሟል እኮ እዛ ጋር የተፈጠረው ነገር እኮ ኤዲት አይደለም እኮ ነው። ዋናው ነገር እሱ ነው፣ ሪል መሆኑን ማመኑ ነው። በቃ እሱ ራሱ ይሄ ቪዲዮ ራሱ በቃ ሪል አይደለም ማለቱ ራሱ በቃ እንዴ ላክሻለ ጎበዝ፣ እንደዚህ ማመንህን ጥሩ። እሺ እንዴ ላክሻለ በጣም ብዙ ነገሮች ለማወቅ አንድ ሰው ከፈለገ ምንም ነገር ለማወቅ ቅርብ ነው አይደለም። ብዙ አመት ከሚያውቀው ሰው ጋር አይደለም አንድ ቀን ካወቃት ሴት ጋር ምንም ለማድረግ ግድ እንደማይሰጠው የተረዳው አብርሃም ይሄ ነው። የአሁኑ አብርሃም ይሄ ነው። የድሮ አብርሃም ሳይሆን የአሁኑ አብርሃም ይሄ ነው እያለች ነው። በጣም ብዙ ነገሮችን ለማወቅ ይችላል። ስለሱ አንድ ቀን ያገኘኋትን ሴት ነው የተረዳሁት። ገባ ግድ የለህም አይ አብርሃም በዚህ ልክ እውነት ትወርዳለህ ብዬ አላሰብኩም ነበር። የምሬን ነው የምለው። በዚህ ልክ ሰው መውረድ የለበትም። ቀርጬ የለቀኩትን ቪዲዮ የሆነ ነገሮች ካለቁ ምናምን በኋላ ሊሆን ይችላል። ከዛ በፊትም ብዙ ነገር አድርገው ሊሆን ይችላል እዛ መኪና ውስጥ። አሁን እውነት ነው። ምን ከዛም በኋላ እኮ ሩም ናቸው አይደል እንዴ? ምን የተለየ ነገር ሊመጣ ይችላል? ትንሽ ተጠቅቶ የለቀቀው ምናምን ወይም ደግሞ የለቀቀው ቪዲዮ ትንሹ ነው። ለሱ አሳየተ ነገሮችን ሶሎ ማድረግ እንጂ አደባባይ ላይ ለሚዲያ እንደዚህ አሳለፈ መስል ብዙ ነገር አሳልፋል ከአብርሃም ጋር። ገባህ አይደለ? አብርሃም ሚስጥሩ እንዲቀመጥለት ነው። ምክንያቱም እነሱ ደግሞ እንደማይስማሙ የታወቀ ነው። በሩታ ጉዳይ አለመግባባት ላይ እንዳሉ ግልጽ ነው። አንተ ወንድም ነው እንዴ? ሰው በምን አይነት ጭካኔ ነው አንተ እንደዚህ ነገር አሳልፈ ለሚዲያ የምትሰጠው? ከዚህ በፊት እሱን አስታውሰን መሰለኝ ብዙ ነገር ሸፈን ምንም አላደረገም እያለን ሁላችንም ይሄ ቪዲዮ በጣም ብዙ ጊዜ እንግዲህ አብርሃምን እውነት ለመናገር ሩታ እርጉዝ በነበረችበት ጊዜ አብርሃምን ለመመለስ ያላደረገው ጥረት የለም። ፈረንጁ ሁሌም የማደንቅለት ያንን ነገር ነው። ከዛ ወዲህ የሰራቸው ብዙ ስህተቶች ቢኖሩም ማለት ነው መለቀቁ ለብዙ ሴቶች መማሪያና ለብዙ ሴቶች እንዲጠነቀቁ የሚያደርግ ቪዲዮ እንጂ ምንም የሰራው ወይም ደግሞ ምንም የሚጎዳ ነገር አይደለም። እዛ ላይ እንግዲህ ሴቶቹ አብርሃምን እንዲጠነቀቁት ነው፣ እንዲሸሹት ማለት ነው። ካሁን በኋላ አብርሃምን ሲያዩ መሸሽ አለባቸው የሚል ከዚህ በላይ ስንት ይበላሻል። ስሙ ነገ ደግሞ የቀረጻችሁትን ፎቶዎች እና ደግሞ ቪዲዮዎች ደግሞ ፍቅር ያሉትን ልቀቁና ህዝቡ እንዲማርበት ነው በለኝ። እሱ አውቆ ዘሎ ለገባበት ሁሌ ለማይማርበት ምን ትርጉም አለው? ተለቀቀ አልተለቀቀ አብርሃምን እኮ ምን ሁሉም ያውቀዋል። በቃ አሁን እኮ እዛ ጉዳይ እንኳን እኛን አይመለከተንም። ሄዳችሁ ፍቅርን ጠይቋት። ለምን ከፍቅር ጋር ምንም አይነት ግንኙነት የለኝም ምንም ነገር አልፈልግም እያለ አድርሶ መልሶ ፀጉሯን አሰርቶ ከፕሮግራም ይዟት መጥቶ ራት ጋብዘዋት ምናምን ጠጥተው እንደዚህ ነገር የሚፈጠረው ይሄ ሁሉ ነው። እንግዲህ ይሄን ሁሉ ፕሮሲጀር ሄደው ምንም አላቅም ሰክር ያለው ምናምን ነገር ምናምን ይሄ ማስተባበያ ማለት ነው። የማያስኬር ነገር ኤክስፔክት ያደረገ ማለት ዘበት ነው። ሲጀመር ይሄን ነገር ሆን ብሎ ካላሰበበት በዚህ ናህልክ ሊቀራረባትም አይችልም። ገባ ባጠፋ ቁጥር ሁሌም ጣቱን የሚቀስረው እኔ ላይ ስለሆነ ራሱን ሳይጠብቅ ራሱ ስህተት እየሰራ እያጠፋ ሰው ወደ ሌላ ሰው ጣቱ መቀሰር የለበትም። በቃ እንኳን ባደረገው ነገር እኔ ላይ ነው ጣቱ የሚቀስረው። አንተ ሄድና ማቅጠብ ይያለው እንዴ? አንተ ሄድና በሰው ህይወት ላይ ቺት አድርግ ይያለው እንዴ? ቴንክ ዩ በቃ አላለችውም። በቃ ይሄንን አላደረገችም። እሱስ ስራው በጣም ለቃሉ ራሱ ይከብዳል እኮ የተዘጋጀበት ነገር ነው። ሰው ተዘጋጅቶ ነው። እንደዚህ አይነት ተረተረት እናንተ ሁሌ ጉዳችሁ ሲወጣ እንደዚህ አይነት ተረተረት ተዘጋጀ፣ ተቀናጀ ምናምን የሚሉት ነገር መጠቃቀም ትወዳላችሁ። እዛ እውነት ነው። የእነሱ ያቀናጁ ያደራጁ ምንም ያርጉ እንዴ ራሱ መጠበቅ አይችልም እንዴ? እንደዚህ ያለ ቦታ ላይ እየተዝረከረከ እና ውስጥ ቺት እንዲያደርግም ሆነ እንዲሳሳ ሩታ ምክንያት ልትሆን አትችልም። በቃ እውነታችሁ ፍንቱ ባል አይደለ? እመን ውስጥ ሩታ እኮ አብርሃም አሁን ያለው አንድና አንድ ማለት ነው ስህተትህን ማመን ነው። በቃ ስህተትን አምነህ ይቅርታ ጠይቀህ የሚሆነውን እንግዲህ ፈጣሪ ነው የሚያውቀው። ፍቅር እኮ ያንቺ ቤስት ጓደኛሽ ነች አይደል? ብዙ ነገሮች የምታማክርሽ እሷ ነች። ከእሷም ጋር መነጋገር ያለብኝ ከእሷ ጋር እነጋገራለሁ። ለኔ እንደዚህ ነው ብለህ ትነግረኝ አትሞክር። ቤስት ፍሬንዷም እንግዲህ እየተበቀልኩሽ ነው ብላለች። አንድ ላይ እንደሚሰሩ ደግሞ ግልጽ ነው፣ ምንም ጥያቄ የለውም። ኦፍ ኮርስ በጣም እኔም ማቃት ጥሩ ጓደኛ ናት ብዬ ነው የማስበው። ነገር ግን እዛች ጋር ተበቀልኩሽ ነው ያለችኝ። የእናንተ ሀሳብ እኔ ተባብሬ እሱን እንደዛ እንዳደረግ ኦኬ። ስለዚህ እኔ እንደዛ ስላደረኩኝ እሱ ሮጦች ማድረግ አለበት ማለት ነው። አሁን እኮ አብርሃም ያስመሰለው እሱን ነው። እንግዲህ አብርሃም ዛሬ አንደበት የለውም ለመናገርም ራሱ ማለት ነው። ለሰራው ስራ ምን ብሎ መልስ ይስጥ? ያሚስ እንደዚህ ነገር ላይ ጠይቀው ሄዶ መኪና ውስጥ ሩታ ነች ተሳሳሚ ያለችኝና በቃ ሂጅ ልሳሳም ሩታ ነች ከፍቅር ጋር እንደሆነ ምክንያቱም ነገሮችን ያቀናጀችው ስለዚህ ከፍቅር ጋር ሆኜ ቺት ላድርግ ምናምን። ሰው ሁሉ ጊዜ ሰው ምክንያት ማድረግ የለበትም። ለሚያጠፋው ጥፋት ወደ ሰው ማላከክ አስፈላጊ አይደለም። ሁሌ ሩታ እንዴ አንተ ኧረ ይደብራል። ለአንተ ራሱ ለህሊና ራሱ ማለት ነው። እውነት ለዚህ ምላሽ አለ። አሁን እኛ ማወቅ ምፈልገው ምኑን ያወቀው
ማለታችሁ መጀመሪያ ደረጃ ይሄንን ቪዲዮ እሱ መቅረጹን ማወቃችን አንድ ነገር ነው። ገባክ? ለምንሄድበት እርምጃ በደንብ አድርጎ መንገድ ከፍቶልናል። እቺን አማርኛ ሁሌም ነው እንግዲህ የሚጠቀማት አብርሃም ነው። መንገድ ከፍቶልናል። በቃ ዋናው ማወቃችን ምናምን ነገር ውስጥ እንኳን እሷን ጠርታ ማሳየት ለፍቅር ምንም ጥቅም የለውም። ለምን ጥቅም የለውም? አብረው የሰሩት ስራ እኮ ነው። እሷን ለምን ጠራቻት? መጥራት ካለባት ሄርሜላን ብቻ ለምን አልጠራችም? የሄርሜላን ሪያክሽን ማየት ስላለባት ሄርሜላ ስትናደድ ስትበሳጭ እንድታይ ማለት ነው። እያየች እንድትዝናና። እዚህ ጋር ፖይንት ሀሳብ ያደልኝ ነውርህን እንደጌጥ አድርጋ አታውራው። ሶሪ በጣም ተጸጽቻለሁ እንደዚህ አይነት ነገር ስላደረኩኝ ምናምን ነው የሚባለው እንጂ ነጥብ ያስኩኝ ነጥብ ቆጠርኩኝ ምናምን አይባልም እንዴ። እውነት ነው እውነት ነው። ተበልተሃል። በቃ አልቻልካትም፣ ሩታን አልቻልካትም። በቃ ፈር አሁን በአደባባይ ላይ ነውር ነገር ነው የሰራው። እንደ ጀብዳ አትቁጠሩና ራስን አትኩራራበት። እሺ ኦኬ፣ ተቀነባብሮ ነው ምናምን እኔ አልመሰክርልህም፣ ወይም ደግሞ በራሱ ሞዴል ይላል፣ ችግር የለውም። አሁን እንግዲህ ፈረንጁ ቀረጸ፣ ሩታ ቀረጸች ምናምን በቃ ይሄን መረጃ አግኝቻለሁ ምናምን። ተበልተሃል እውነት። ግን ደግሞ ቪዲዮ ሪል እንደሆነ ታስታውቃለህ። የሆነ ፕሮግራም ተጠርቼ ነበር እኔ ፍቅር መኖሯን አላውቅም። እዛ ፕሮግራም ላይ እንደ ድንገት ነው እዛ ፕሮግራም ላይ የተገናኘ ነው ማለት ነው። ሁሉንም ነገር አመነ እንግዲህ አብርሃም ሁሉንም ነገር አምኗል። እዛ ፕሮግራም ላይ እየሳቀን እየተጫወትን ብዙ ሰው ነበር ምናምን በስነ ስርዓት እየተዝናና ነበር። መጠጥ ነበር ምናምን መጠጥ ጠጥቻለሁ እውነት ነገር ማለት ተመልከቱ። ከፍቅር ጋር ነበረ፣ ተገናኙ። ከዛም በኋላ አብረው መጠጥ ጠጡ። በቃ አለቀ። ከዛም በኋላ ግን የተፈጠሩት ነገሮች እያንዳንዱ ነገሮች ማቃቸው ነገሮች አይደለም። እውነት ቢኖራቸው ደግሜ ቪዲዮውን ቼክ ሳደርገው ፕራይቬት አድርገውታል። አሁን ላይ የነሱ ፕራይቬት ማድረግ አለማድረግ አይደለም። አሁን እውነት ቢኖራቸው ምናምን እንደ ቪዲዮ እኮ ግልጽ እኮ ነው። እነሱ ፕራይቬት ስላደረጉት ሳይሆን ቪዲዮ እኮ በየሶሻል ሚዲያ ነው ያለው። ወንድሞቼም ሁሉም እየተረዳኝ አይደለም። አንተ ነው የተረዳኝ። እንደ ወንድም ሆነ በጣም አመሰግናለሁ። ዳኒ እንግዲህ ተረድቶታል፣ ወንድም ሆኖታል ለጊዜው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው በሌላ ቪዲዮ እንመጣለን። እስከዛው በያላችሁ በሰላምና ፍቅር ከእናንተ ጋር ይሁን። ቻው።